በረከት ባንተ ይሁን። ዱዓ እኮ ይህን ነው እንድንባባል ያዘዙ ነቢያችን አለይሂ ሰላቱ ወሰላም። እንዲያውም የጀነት መግቢያ ሰበብ ያደረጉት ይህንን ነው። ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም እስክታምኑ ድረስ ኢማናችሁ የተሟላ ጠንካራ እስኪሆን ድረስ ጀነትን አትገቡም። ኢማናችሁ ደግሞ ጠንካራ የተሟላ አይሆንም እስክትዋደዱ ድረስ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ልንገራችሁ፣ የሆነን ነገር ልንገራችሁ፣ እሱም በምትፈጽሙት ሰዓት የምትዋደዱ የሚሆነውን አፍሹ ሰላም በይነኩም፣ በመካከላችሁ ሰላምታን አሰራጩ። አሰላሙ አለይኩም ተባባሉ። አሰላሙ አለይኩም ወራህመቱላህ፣ ወአለይኩም ሰላም ወራህመቱላህ። በኢስላማዊ ሰላምታ ተገናኙ። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም የምታውቀውንም ማታውቀውንም ሰላም በል ነው ያሉት። የምታውቀውን ጓደኛህን፣ ዘመድህን፣ ጎረቤትህን፣ የመስጂድ ጀማዓህን ብቻ መርጣ አይደለም ሰላም ማለት ያለን። ማንኛውም ሙስሊምን ስታገኝ አሰላሙ አለይኩም ብለህ ስትቀድም ቀድመህ አንተ ስትል የበለጠ አጅር ይኖርሃል ማለት ነው። ወኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ ኢላ አላህ ሱብሓነሁ ወተዓላ። እስላማዊ ሰላምታ እናንተ ላይ ሲሰፍን በተሻለ ሰላምታ መልሱ ወይም ራሱን መልሱ። ማለትም አሰላሙ አለይኩም ሲላችሁ ጨምራችሁ ወአለይኩም ሰላም ወራህመቱላህ ወይም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ በተሻለ መልሱ። ካልሆነ ግን ግዴታ ነው። አሰላሙ አለይኩም ሲል ቢያንስ ወአለይኩም ሰላም ማለት ግዴታ ነው። ይህንን መመለስ የሙስሊም ሐቅ ግዴታ። አንድ ሰው አሰላሙ አለይኩም ሲል 10 አጅር ያገኛል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላህ ሲል 20 አጅር ያገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሲል 30 አጅር ያገኛል። ተመለከት፣ እርስ በርስ መዋደድን የሚፈጥር ሰላምታ ነው። መልካም ስነ ምግባር ነው። ይህን ሁሉ ተግብረን ይህን ሁሉ ፋይዳ አግኝተን በተጨማሪ ደግሞ አጅር እናገኛለን ማለት። ስለዚህ ሰላምታን ልናሰፍን፣ ምድር ላይ ሰላምታን ልናሰራጭ ይገባል። አላህ ሱብሓነሁ ወተዓላ ሰላም ነው። ሰላምም ከሱ ነው። ከሱ የሆነውን ሰላም ወደ ሙእሚኖች ማዳረስ። አሰላሙ አለይኩም ወአለይኩም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እያልን ኢስላማዊ ሰላምታን ልናለማምድ ይገባል። አላህ ሱብሓነሁ ወተዓላ ለመልካም ሁሉ ይግጠመን። ወሰሊ ላሁመ ወሰሊም ወባሪክ አላ ነቢይና ሙሐመድ። ወሰላሙ አለይኩም። በቁርአንም በሐዲሱም ጊዜ ጫት ሐራም ነው ወይስ ሐላል ነው በማለት ንትርክ ይበዛል። እንዴት ይታያል? ይሄ ንትርኩ ቁርአኑ ላይ አይደለም፣ ሙተሻቢ ውስጥ የሚካተት አይደለም። ንትርኩ እዛው ከቃሚዎች መንደር ነው። እኛ ዑለማዎች ያሉንን ተከትለናል። ጫት የሚለው ስሙ በቁርአንም በሐዲስም አልተጠቀሰም። ነገር ግን ባህሪው ተጠቅሷል። ረሱል አለይሂ ሰላቱ ወሰላም ወደኛ ሲላኩ ዩሐሪሙ አለይሂሙል ኸባኢስ ተብሏል። ያንን ነብይ የሚከተሉ ለሆኑ ሰዎች ጽፋት አለው አለና الذين يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ጎጂ ነገሮችን ሁሉ በእነሱ ላይ እርም ያደርግባቸዋል ነው። ጫት ከማን ነው የሚመደበው ነው ጥያቄው። ይጎዳል ወይስ ይጠቅማል? አንድም የሕክምና ባለሙያዎች ኺላፍ አልፈጠሩም በጫት ጎጂነት ላይ። ጎጂ ከሆነ የሚጎዳ ነገር በሸርዓችን ሐራም ተደርጓል። የሳዑዲ ዑለማዎች ፈታዋ ለጅና ላይ የተሰጠውን ፈትዋ ኢብኑ ዑሰይሚን ኢብኑ ባዝ ደግሞ በግል ፈትዋቸው ላይ የሰጡትን እዩ የጫትን ሐራምነት ገልጸዋል። እኛም እነሱን በመከተል ጫት ሐራም ነው የሚለውን ራእይ ተከትለናል። አንዳንዶቹ ሐራም አይደለም ሐላልም አይደለም ነገር ግን መክሩህ ነው ይላሉ። እሺ የተጠላስ ከሆነ ለምን እናርፍበታለን? ምን ያደርግልናል? ጎጂ እንደሆነ የታወቀ ነገር ነው። ምንም ጥቅም የለውም። ኢኮኖሚን ከማናጋት ውጪ የምግብ ቦታ እንኳን አይተካም። ዙርባ ጫት ብትቅምም ምሳ ልበላም ዛሬ ጫቱ ችሎኛል አትልም። ቅምህም ትበላለህ። ምንም የሚያመጣው ጤናህ ይቃወሳል። ምናልባትም ስሜትም ሁሉ ገዳይ ነው የሚባለው። ቅሞ ቅሞ ያመሽና ማታ ጀርባ ሰጥቷት ነው የሚተኛው። የሷንም ሐቅ ሁሉ ሊያጎድል ይችላል። በየትኛውም ጎኑ ቢታይ ጫት ጉዳት እንጂ ጥቅም የለውም። ጉዳት እንዳለው ከተረጋገጠ የግድ ጫት ሐራም ነው የሚል ስም መፈለግ የለብንም። ሐሺሽ ስሙ አልተጠቀሰም። ሲጃራም ወደ አደንዛዥ እጾች ስማቸው በቁርአን በሐዲስ የለም። በባህሪያቸው ግን ተጠቅሰዋል። በጎጂነታቸው ወይም ደግሞ አእምሮን የሚሸፍኑ በመሆናቸው ከኸምር ዘርፍ ነው የሚመደቡት። እንደ ስም ግን ላይጠቀሱ ይችላሉ። ከዚህ በመነሳት ዑለማዎቹ ሐራም ስላሉት ያንኑ ነው የምንከተለው። ወላሁ አዕለም። አሳማና ከርከሮ አንድ አይደሉም። ይልቁኑ ሽንቂጢ ረሂመሁላህ ከርከሮ መብላት ይቻላል ብለዋል ይባላል። ወላሁ አዕለም። አልሰማሁም። ሽንቂጢ የትኛው ናቸው? የሞቱት ሙሐመድ አልአሚን ሽንቂጢ ናቸው? የሸናቂጣዎቹ እንግዲህ መለያቸው ነው። የአንድ ግለሰብ ስም ሳይሆን ሞሪታኒያ ውስጥ ሸናቂጣ የምትባል መንደር አለች። ከዛ የፈለቁ ዑለማዎች ሁሉ ሽንቂጢ ይባላሉ። ሙሐመድ አልሙኽታር ሽንቂጢ ሐፊዘሁላህ አሁን ያሉትም ሽንቂጢ ናቸው። ረሂመሁላህ ስትል የሞቱት ሳሂቡ አድዋኡል በያን ናቸው። ጸሐፊው ምንጩን ብትጠቅሰው እሳቸው እንደዚህ ብለዋል የሚል ነገር አልሰማም። ሁለተኛ አሳማና ከርከሮ የተለያዩ ከሆኑ ምንድነው ከርከሮ?
ዋናው ትልቁ ነገር ሽንቂጢ ይፈቀዳል ብለዋል ወይም አላሉም ሳይሆን ቁርአኑና ሐዲሱ ላይ ይፈለጋል። ቁርአኑና ሐዲሱ ላይ ከርከሮ በስሙ ከተጠቀሰ መልካም ሐራም ነው። በስሙ ካልተጠቀሰ ደግሞ በባህሪው የሚጠቀሱ አሉ፣ ወይ በሰኮናቸው ወይ በሌላ ነገራቸው። እዛ ውስጥም ካልተመደበ አንተ እንዳልከው በሐላልነቱ ይቀጥላል ማለት ነው። ከሁለቱ አንዱ ግን ተይዞ ከሆነ ደግሞ በሐራምነቱ ይታወጃል። ዋናው ነገር ቅድም እንዳለው ሐራም መሆን አለመሆኑን ቁርአንና ሱና ነው የሚበይኑት። ወላሁ አዕለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ረመዳን ሙባረክ። በድጋሚ የረመዳን ስራ እንዴት ይዟቸዋል? እንግዲህ ረመዳን ዛሬ 6ኛው ቀን ሌሊት ገብተናል። እያለቀብን ነው። አላህ ደግሞ ከተጠቀሙት ባሪያዎች አድርገን ዱዓ እንደራረግ። ሀገራችንን አላህ ሰላም ያብዛልን። ሀገራችን ላይ ሰላሙን ያምጣልን። ሀገር ሰላም ከሌለ ብንሰራው ፋይዳ ስለሌለው በሀገራችን ላይ ሰላምን፣ አንድነትን፣ ረህመትን ያምጣልን። በሀገራችን ላይ ያለውን መጨካከንም አላህ ሱብሃነሁ ወተዓላ ሰላሙን ያውርድልን ነው የምለው ውዶቼ። ሀገር ሰላም ካልሆነ እኛ የምንለፋው ፋይዳ የለውም እና ሀገራችንን ሰላምን፣ አንድነትን፣ ፍቅርን ያምጣልን። የኢትዮጵያን አንድነት፣ ሰላምነት፣ ፍቅር ያምጣልን። ሀገራችንን ሰላሙን ያብዛልን ማለት ነው ውዶቼ። ሀገር ሰላም ካልሆነ እኛ የምንለፋው ፋይዳ የለውም። አላህ ሀገራችንን ሰላም ያደርግልን። እንዲሁም ደግሞ ለቤት አዲስ የሆናችሁ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። አበረታቱኝ ኢንሻአላህ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ ዘረኝነትን ያወጥፋልን፣ የኢትዮጵያን ሰላም አንድነት ያንጣልን። ሀገር ሰላም ካልሆነ እኛ የምንለፋው ፋይዳ የለውም እና ሀገራችንን ሰላምን ያንጣልን። በሀገራችን ላይ ተወልደን ባደግንበት ሀገር ላይ መታገት አለ እና በጣም ይሄ ያስጠላል። አላህ ሀገራችንን ሰላምን፣ አንድነቱን ያንጣልን ማለት ነው። ሁላችሁም ለምን ተውሽ፣ አብሽሪ፣ ጠንክሪ ብላችሁ ለምታበረታችሁ ኢንሻአላህ አልተውም። ያው ከስራው ምክንያት ነው፣ ትንሽ ስራ ስለሚበዛብኝ ነው። ኢንሻአላህ አሁን ረመዳንም ስለሆነ ያው ብዙ ቪዲዮ ለመቀረጽ አይመችም። የቀረጽኩትን ቪዲዮ ራሱ አቀናብሬ ለመልቀቅ ምንም አይነት ጊዜ የለኝም። አንደኛ ትልቁ ችግር ሸበካ ነው፣ ሁለተኛ ጊዜ የለኝም። ኢንሻአላህ እንግዲህ ወደፊት ባላ ፈቃድ ማለት ነው ኢንሻአላህ። እና ሁላችሁም ለምታበረታቱ፣ ለምትሰጡኝ አስተያየት ጀዛኩሙላሁ ኸይር።